ሚካኤል ሆይ የእግዚአብሔር ቃል ኪዳኑ ባለሟልና የምክሩ አበጋዝ ላደረገህ ለአንተ ሰላም እላለሁ። ሚካኤል ሆይ በየብስና በባህር ላሉ ረዳታቸው አንተ ነህ። ረዳትነትም የሚያስተባብል በሰማይም ቢሆን በምድርም ከቶ አይገኝምና እንኳን ለመልአከ ቅዱስ ሚካኤል ወርኃዊ በዓልና እንዲሁም በዚህ ቀን ታስበው የሚውሉ ዓመታዊና ወርኃዊ የቅዱሳን በዓላት በሰላም አደረሳችሁ አደረሰን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን ናችሁ። የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የመልአኩ የቅዱስ ሚካኤል ባለሟሎች በወደደና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። ይህን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁ ቤተሰብ ይሆኑ። በሚያዝያ 12 ቀን የሚነበበውን የመልአኩን የቅዱስ ሚካኤልን ድርሳን ማንበብ እንጀምራለን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጼ ብለን፣ ምንም ላጠይቆ አካላት ሶስት ብለን፣ በባህሪ በሕልውና አንድ አምላክ ብለን አምነን ሚያዝያ በባተ በ12 ቀን ንዑድ ክቡር የሚሆን የመላእክት አለቃ ስለሚሆን ስለ ሚካኤል የተነገረው ነገር እንናገራለን። ለመናውና ክብሩ ለዘላለሙ ይደርብን፣ አሜን። ወንድሞቼ ሆይ የአብ ገናንነትን የወልድም ቸርነትን የመንፈስ ቅዱስም ምላት ስፋልጥን ልናስብ ይገባል። በሰማይ በምድር ያለውን ፍጥረት ሁሉ በሥላሴ አንድነት ተፈጥሯልና እንዲሁ መድኃኒታችን ኢየሱስ ክርስቶስ በሰማይ እንደሆነ ሁሉ በምድርም እንዲሆነ ብሎ በወንጌል ተናግሯልና እንግዲህ በምድር ያለውን እናውቅ ዘንድ አስቀድመን በሰማይ የሆነውን እንረዳ። በስድስተኛው ቀን እግዚአብሔር አዳምን በሥላሴ አንድነት በአንዲት ምክር ፈጥሮታልና እንዲህም ሲል እኛ አብ ወልድ መንፈስ ቅዱስ ባሪያችንና በምሳሌያችን ሰውን እንፍጠር ብሎ ሰውን ፈጠረው። ስሙንም አዳም ብሎ ሰየመው። እግዚአብሔር መልእክተኞች ሁሉ ይሰግዱለታል ብሎ ነቢዩ እንደተናገረ መላእክትን ለአዳም ይሰግዱለት ዘንድ አዘዛቸው፣ ባሪያው የተፈጠረ ነውና። ንዑድ ክቡር የሚሆን የቅዱስ ሚካኤል ክብሩንና ገናንነቱን እንናገር ዘንድ ይገባናል። ለእጆች ፍጥረት ስገዱ ሲል የአብ ቃል ሰምቷልና ፈቃደኛ ሆኖ በመለኮታዊ አዳም ፊት በጉልበቱ ሰገደ። ትሑት ታዛዥ ነውና በእግዚአብሔር አምሳል ስለተፈጠረ ለመሬታዊ ሰው የመላእክት መታዘዝም ለመርዳት ነው። መፈጠራቸው ለእሱ ታዛዥነት ነውና ለፈጣሪው አልታዘዝም ያለ ለፍጥረቱም ለአዳምም ያልሰገደ ግን ከሹመቱ ተሻረ፣ ከልዕልናውም ተዋረደ። ነቢዩ ዳዊት ትዕቢተኛን እንደሞተ ሰው አጎሳቆልከው እንዳለ ቅቱል የተባለ ዳቢሎስ ነው። በትዕቢቱ ከሹመቱ ተሽሮ ከማዕረጉ ተዋርዷልና። ልዑል የተባለ ግን ሚካኤል ነው። በቸርነቱ እሺ በጀ በማለቱ እግዚአብሔር የቃል ኪዳኑ ባለሟል ብሎታልና። ጌታችን ለኖህ ቃል ኪዳን በሰጠው ጊዜ እኔ ሕያው ነኝ፣ ምድርንም በእርግማን እንዳላጠፋት ዳግመኛ እሷ ላይ ማያይህን እንዳላዘንብ ላማንየ ብዬ ማልሁ ያለው ነቢዩ ዳዊት ከወዳጄ ጋር መሐላን አደረጉ ብሎ እንደተናገረ ያን ጊዜ ቅዱስ ሚካኤል በመካከላቸው ነበረ። ዳግመኛም መላእክት ሎጥን በምድር ከሚበድሉ ሰዎች ተለይተህ ራስህን አድን ባሉት ጊዜ የመላእክትን ምክር ሰምቶ ከመከራ ዳነ። ዳግመኛም መላእክቱን ወደ አብርሃም ዘንድ መጥተው ይስሐቅን እንዲወልድ ነገሩት። ከዚያም ያዕቆብ ወደ ላባ በሄደ ጊዜ የመላእክት ከተማ አገኘና ከምድር እስከ ሰማይ የደረሰች ወርቅ መሰላል አየ። በእርሷም የእግዚአብሔር መልእክተኞች ሲወጡባት ሲወርዱባት ተመለከተ። ጌታም በአምሳለ ቢስ ተገልጾ ያዕቆብን አገኘውና እንዲህም እንግዲህ ስምህ ያዕቆብ አይባልም እስራኤል ይባል እንጂ አሕዛብን የሚገዙ ነገሥታት መሳፍንት ከአንተ ይወለዳሉና አለው። ያዕቆብም ይችን የእግዚአብሔር ሀገር መባል ይገባታል፣ የሰማይ የመግቢያዋ በር ይህች ናትና አለ። ዳግመኛም ዮሴፍ ወንድሞቹ ከሸጡት በኋላ በግብፅ ሀገር ለፈርዖን ቤት አዛዥ ያደረገው። ዳግመኛም የግብፅ ሰዎችና ንጉሡ ፈርዖን በአባቶቻችን ላይ መከራ ባጸኑባቸው ጊዜ
መልእክተኛውን ልኮ ያድናቸው ዘንድ ወደ እግዚአብሔር ጮኹ፣ አመለከቱ። ጌታችን ኢየሱስ ክርስቶስም ከአብርሃምና ከይስሐቅ ጋር ያደረገውን ጽኑ መሐላውን አስቦ የቃል ኪዳኑን መልእክተኛ ላከላቸው። እግዚአብሔር መልእክተኛዬን ለሙሴ በደብረ ሲና በደመና አምድ ሆኖ በዕፀ ሳቤቅ መካከል እየነደደ እንጨቱ በሳቱ ሳይቃጠል ታየው። ሙሴም ግርማውን ባየ ጊዜ እያደነቀ ነገሩን ይረዳ ዘንድ ወደ ደመናው አምድ ቀረበ። እግዚአብሔር ሙሴን እንዲህ አለው፣ የወገኖቼን መከራቸውን አይቼ ጩኸታቸውንም ሰምቼ አድናቸው ዘንድ መጣ ብሎ ያንኑ መልአክ እግዚአብሔር መድኃኒት አድርጎ ላከው። ያም መልአክ ልዩ ተአምራትን እያደረገ አባቶቻችን ከግብፅ አወጣቸው። ባሕረ ኤርትራንም ከፍሎ ካሻገራቸው በኋላ በበረሃ 40 ዓመት ሙሉ መና ከሰማይ እያወረደ መገባቸው። ዳግመኛም የመላእክት አለቃ ቅዱስ ሚካኤል ስለ ሙሴ ሥጋ ከዳቢሎስ ጋር በተከራከረ ጊዜ እግዚአብሔር ያዋርድህ አለው እንጂ የስድብን ቃል ሊናገር እንዳልደፈረ ይህን ተናገረ። ይህ ዕድል ስለ ትሕትናውና ለዚህ መልአክ ተሰጥቶታልና እርሱም ይህን ሁሉ ለማድረግ ቻለ። ዳግመኛም ነቢዩ ኢሳይያስ ስለ መላእክት ክብርና ገናናነት ሲናገር ልዑል እግዚአብሔር ብርሃናዊና ሉዓላዊ በሚሆን ዙፋኑ ላይ ተቀምጦ አየሁት። እልፍ አእላፍ የሚሆኑ መላእክትም በዙሪያው ቆመዋል። እልፍ በፊቱ፣ እልፍ በኋላው፣ እልፍ በቀኙ፣ እልፍ በግራው ቆመዋል። እልፍ አእላፍቴ ብዙ የሚሆኑ መላእክትም ያገለግሉታል ይላኩታልም አለ። ሱራፌልና ኪሩቤል ቅዱስ 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 አሸናፊ የምትሆን እግዚአብሔር ጌትነትህ በሰማይ በምድር የመላ ነው እያሉ ያመሰግኑታል። እየጮኹ ከሚያመሰግኑት ቃል የተነሳ ከአዳራሹ ውጭ አልፎ ያስተጋባ ነበር። በመድኃኒታችን በኢየሱስ ክርስቶስ ሥጋና ደም አምሳል በእጁ ፍም እሳት በጉጠት የያዘ ከሱራፌል አንዱ መልአክ ተልኮ ከንፈሩን ባስነካው ጊዜ ነቢዩ ከለምጾ አነጻው። እንደዚሁም ሁሉ በክርስቶስ ያመንኛ የኃጢአት ማስተሰሪያ የሆነን ዘንድ ዛሬ ባለ ዘመናችን በካህናት እጅ የመድኃኒታችን ኢየሱስ ክርስቶስ ሥጋው ደሙን እንቀበል። ዳግመኛም ነቢዩ ኢሳይያስ እግዚአብሔር አብ ለባሕሪ ልጁ መንገድህን የሚጠርግ መልእክተኛ በፊትህ እልካለሁ አለው። ዳግመኛም ለአዳም ልጆች መዳን ሊሆን እግዚአብሔር አብ አካላዊ ቃልን ወደ ማኅፀነ ድንግል በላከ ጊዜ ስሟ ማርያም ወደ ተባለች ድንግል አስቀድሞ መልአኩን ሰደደውና መልአኩም ባለምስራች ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና እነሆ በድንግልና ጸንሰሽ በድንግልና ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እሱም ለዘላለም በያዕቆብ ወገን ነግሶ ይኖራል፣ ለጌትነቱም ፍጻሜ የለውም አላት። እመቤታችንም መልአኩ እንደ ቃል ይደረግልኝ አለችው። መልአኩ በድንግልና ጸንሰሽ በድንግልና ትወልጃለሽ ብሎ እንዳበሰራት ጌታችን መድኃኒታችን ኢየሱስ ክርስቶስ የይሁዳ ዕፃ በምትሆን በቤተልሔም ተወለደ። እረኞችም መንጋዎችን ተግተው ይጠብቁ ነበር። የእግዚአብሔር መልአክ መጥቶ በአጠገባቸው ቁሞ ሳለ የእግዚአብሔር የጌትነቱ ብርሃን ተገለጸላቸው። ያም መልአክ እረኞቹን ፈጽሞ አትፍሩ፣ እነሆ እጅግ አስደሳች የሆነች ቃል የምሥራች እነግራችኋለሁና ዛሬ የዓለሙ ሁሉ መድኃኒት ይሁን በዳዊት ከተማ ተወልዷልና እርሱም ክርስቶስ ነው አላቸው። ድንገትም ብዙ የሰማይ ሰራዊትና አለቆቻቸው ከመልአኩ ጋር መጥተው በሰማይ ለእግዚአብሔር ምስጋና ይሁን፣ በምድር ላይ ሰላም ስለተወጠነ ለሰው ልጆችም ይቅርታ ተደርጓልና እያሉ እግዚአብሔርን ሲያመሰግኑ ቆይተው በመጡበት አኳኋን ከነሳቸው ጋር ወደ ሰማይ አረጉ። ዳግመኛም የእግዚአብሔር የሰማይ ከፍታዋን የምድር ስፋቷን እየተተከለች ድንኳን አድርጎ አሳየ። በውስጧም የሚኖሩ የመላእክትም እንደ ሙሽራ ሚዜያዝት ሚዜዎች ደስተኞች ናቸው። ነቢዩ ዳዊት አቤቱ ወዳጆችህ በእኔ ዘንድ ፈጽሞ የከበሩ ናቸው፣ ከእነሱም አስቀድሞ ከነበሩት የጸኑ ናቸው፣ እቆጥራቸዋለሁ ከአሸዋ ይልቅ እጅግ ይበዛሉ ብሎ እንደተናገረ። ዳግመኛም ነቢዩ ዳዊት ስለ አንተ መላእክትን ያዘዋል በመንገድ ሁሉ ይጠብቁ ዘንድ እግርህም በደንጊያ እንዳይሰነካከል በእጃቸው ያነሷል ብሎ እንደተናገረ። ሁለተኛም ሐዋርያው ጳውሎስ
ትንሣኤ ሙታን እንዳለ ሲያስረዳ የመላእክት አለቃ ቅዱስ ሚካኤል የነጋሪት ድምፅ ባሰማ ጊዜ ሙታን ሁሉ ይነሳሉ አለ። የመግደላዊት ወገን የምትሆን ማርያም በእሁድ ሰንበት መጣች ብሎ ከዚህ ቀጥሎ ላለው ቃል መግቢያ የሆነውን የወንጌል ቃል ሰምተን ልብ እናድርግ። ቀዳሚት ሌሊት ለእሁድ አጥቢያ እነሆ ታላቅ የመሬት መንቀጥቀጥ ሆነ። የእግዚአብሔር መልአክ ከሰማይ ወርዶ ከመቃብሩ ላይ ድንጋይቱን ተገልብጦ በላዩዋ ተቀምጦባታልና የመልአኩ መልክም እንደ መብረቅ የሚያበራና ልብሱም እንደ በረዶ ነጭ ነበረ። ከግርማውም የተነሳ ከመቃብሩ የሚጠብቁ ጭፍሮች ደንግጠው ወደቁ፣ እንደ በድንም ሆኑ። ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል መልሶ ሴቶችን እናንተስ አትፍሩ፣ ቀለውን ኢየሱስን እንድትሹ አውቃለሁና አስቀድሞ እንደተናገረው ተነስቷል፣ እዚህ የለም። ተቀብሮበት የነበረው መቃብር ይኸው ልታዩ ትችላላችሁ። ይልቁንስ ከሙታን ተለይቶ እንደተነሳ ፈጥናችሁ ሂዳችሁ ለደቀ መዛሙርቱ ንገሯቸው፣ ወደ ገሊላም የሄዱ ዘንድ አስቸኩሏቸው፣ በዚያም ያዩታልና ብሎ ነገራቸው። እንግዲህ ይህ ኃያል አምላክ ልናመሰግነው ይገባል። ትእዛዙን በሚፈጽሙ ጻድቃን ዘንድ ቸር ነውና። ስለዚህም እየወገናቸው በመለየት ጻድቃንም በቀኙ ኃጥአንም በግራው አቁሞ ሁሉንም እንደየሥራቸው ዋጋቸውን ይከፍላቸዋል። ከዚህ በኋላ በቀኙ የቆሙትን እናንተ የአባቴ ወዳጆች ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ትወርሱ ዘንድ ኑ ወደ እኔ ይላቸዋል። እሊህም የእግዚአብሔር ሕግ የጠበቁና የክርስቶስ ፍቃድን የፈጸሙ በጌታችን የቆሙ የጻድቃን ነፍሳት መልአከ ሕይወት በሚባል በጌታ ትእዛዝ የዘላለም ሕይወት ወዳለበት ቦታ ይሄዳሉ። በግራ የቆሙትን ግን በክርስቶስ ያላመኑ ስለሆኑ ለሰይጣንና ለሰራዊቱ ወደ ተዘጋጀ የዘላለም ኩነኔ ይሄዳሉ። የመላእክት አለቃ የምትሆን ቅዱስ ሚካኤል ሆይ አመሰግንሃለሁ። በአንተ ጸሎትና ልመና ምድር ጸንታ ትኖራለችና። ዳግመኛም ለዳንኤል ወገኖች ልጆች የሚጠብቅ ታላቅ መልአክ መሪ ይነሳል ብለሃልና የዳንኤል ወገኖች የተባሉ እነማን ናቸውን? አዛርያ፣ አናንያና ሚሳኤል አይደሉምን? ናቸው እንጂ። እሊህም በሀገረ ባቢሎን በእሳት ጉድጓድ በተጣሉ ጊዜ የእግዚአብሔር መልአክ በሰማይ ወርዶ የእሳቱን ነበልባል ገስጾ እንደ ውሃ ቀዝቅዞ ከመቃጠል ያዳናቸው 3ቱ ጎልማሶች ናቸው። በዚያን ጊዜ እሊሁ 3 ደቂቅ አቤቱ በዘባነ ኪሩብ ላይ ተቀምጠህ ምንም የሚጋርደ ሳይኖር የውቅያኖስን የውስጥ ጥልቀት የምትመለከት አንተ እግዚአብሔር ፈጽመ የተመሰገንህ እያሉ አመሰገኑ። ዳግመኛም እግዚአብሔር በዳንኤል ላይ መንፈስ ቅዱስ ባሳደረ ጊዜ ምስጢር ተገልጾሎት እነሆ ሚካኤል ሊረዳ መጣ እያለ ተናገረ። ሁለተኛም ነቢዩ እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በሁለቱ ተራሮች መካከል ቆሞ እጅግ ደስ የሚያሰኝ ንግግር ያደርጋል አለ። ዳግመኛም የእግዚአብሔር መልአክ ዕንባቆምን ወደ ባቢሎን ወስዶ ባገኘው ጊዜ በውኑ ትንኝንስ እንኳ የማይዘነጋ እግዚአብሔር አስቦኛል፣ እሱ የሚወዱትን አይረሳምና ብሎ ዳንኤል አመሰገነም። ዳግመኛም ሄሮድስ ጴጥሮስን ይዞ በእግር ታስሮ በእስር ቤት ባስቀመጠው ጊዜ የእግዚአብሔር መልእክተኛ ቅዱስ ሚካኤል መጥቶ ጴጥሮስን ቀስቅሶ አነቃው። ተነስተም ወገብን ታጠቅና ተከተለኝ ባለው ጊዜ እግረ ብረቱም ከእጁና ከእግሩ ወልቆ ወደቀ። ከግዞትም አወጣው። ከዚያም ለመውጣት ወደ ግዞት በር በደረሰ ጊዜ የብረቱ መዝጊያ ማንም ሳይነካው ወለል ብሎ ተከፈተለት። ቅዱስ ጴጥሮስም በእውነት ዛሬ የእግዚአብሔር መልእክተኛውን ልኮ እንዳዳነኝና እንደረዳኛው ወቅት ተረዳውም ሲል ፈጣሪውን አመሰገነ። የመላእክት ሁሉ አለቃ የምትሆን ቅዱስ ሚካኤል ሆይ በዚህች ዕለት ከቅዱሳን ጋር ባለሟልነትን አግኝተን እግዚአብሔር በማገልገል ደስ እናሰኘው ዘንድ ስለ እኛ ተግተህ ጸልይልን። እነሆ አሁን የቅዱስ ሚካኤል ጸሎትና በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። አሸናፊ ከሚሆን ከእግዚአብሔር ዙፋን ፊት ለፍጥረት ሁሉ ምሕረትን የምትለምን ተፈጥሮ ከሳት የሆነ የመላእክት አለቃ ቅዱስ ሚካኤል ያደረገው ታምሪ ነው። ልመናውና አማላጅነቱ ከዕለተ እኪት
ሁላችንም ሕዝበ ክርስቲያን ይሰውረን። የክርስቲያን ወገኖች የምንሆን እኛንም በየጊዜውና በየሰዓት ሁሉ ይጠብቀን። በመዓልትና በሌሊት በአውራህና በዓመታት በዘመኑ ሁሉ ያለ መለየት ከእኛ ጋር ይኑር እስከ ዘላለም ድረስ አሜን። ሮሜ በሚባል ሀገር ኃላፊ ጠፊ በሚሆን በዚህ ዓለም ወርቅና ብር እንዲሁም ከብትና በሌላው ሀብት ሁሉ እጅግ የከበረ አንድ ባለጸጋ አይሁዳዊ ሰው ነበረም። ዕለታት በአንደኛው ቀን እንደ አባቶቹ ልማድ ወደ መስጊድ ሲሄድ ገና በመንገድ ላይ በጉዞ ላይ ሳለ ከአንድ ክርስቲያናዊ ከሚሆን ሰው ጋር ተገናኘ። ያ ሰውም አስቀድሞ በጣም ሀብታም የሆነና በዚያን ጊዜ ግን የሚለብሰው ያጣ የዕለት ምግብ እንኳ የሌለው ችግረኛ ነበረ። ከዚያ በኋላ መከራ በደረሰበት ጊዜ የዕለት ምግቡን ለማግኘት ኀፍረት እየተሰማው የቀን ሥራ ለመፈለግ ሲዘዋወር ያ አይሁዳዊ በመንገድ አገኘውና በእኔ ዘንድ ሥራ አለኝና ና እንሂድ፣ ሥራ ቀጥርህና ነግደ የምታተርፍበትም 12 ወቂት ወርቅ እሰጥሃለሁ አለው። ነገር ግን እንደ እምነትህ ወደ ቅዱስ ሚካኤል ቤተ ክርስቲያን ሂደን ገንዘቤን እንዳትክደኝ ማለልኝ አለው። እነርሱም በነገሩ ተስማሙና ወደ ቅዱስ ሚካኤል ቤተ ክርስቲያን ሂደው የአይሁዳዊ ክርስቲያናዊን በፈለገው አይነት አስማለው። ከዚያ በኋላ የአይሁዳዊ ወርቁን ሰጠውና ያ ክርስቲያናዊ ለንግድ ከሄደበት አገር ወደ መጣበት ምድር ሳይመለስ ለብዙ ዓመታት ቆየም። ከጊዜ በኋላ ክርስቲያናዊ ወደ አገሩ መመለሱን የአይሁዳዊ ሰማና ፈልጎ ባገኘው ጊዜ ነግደህ ታተርፍበት ዘንድ የሰጠሁን ወርቄን ስለምንድን ነው የማሰጠኝ ብሎ ቢጠይቀው የምን ወርቅ ነው የሰጠኝ አላውቅልም ሲል መለሰለት። የአይሁዳዊም ከብዙ ዓመታት በፊት ብዙ ተቸግረ ስለነበረ ነግደህ በትርፉ ቤተሰብን ታስተዳድርበትና ችግርንም ታስወግድበት ዘንድ 12 ወቂት ወርቅ አልሰጠሁምን አለው። ክርስቲያናዊ ግን ስለ እሱ እንኳንስ ወርቅ ይቅርና አንዳችም ነገር ለእኔ መስጠትህን አላስታውስም በማለት ካደው። አይሁዳዊውም በመደጋገም አስቀድሞ አንተ አመፀኛ ካዲ መሆንህን እግዚአብሔር ስላመለከተኝ ወርቁን በሰጠሁ ጊዜ ምስክር ይሆንብህ ዘንድ በታቦተ ሚካኤል አምይሃለሁ። አሁንም ያልሰጠሁህ ቢሆን እንደ ቀድሞ ደግመማልና ከዳው ነጻ ትሆናለህ አለው። ነገር ግን የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል በአንተ ላይ ኃይሉን እንደሚያሳይና ታምራቱን እንደሚገልጽ እምተማመናለሁ። እሱ መንፈሳዊና ብርሃናዊ መልአክ እንደመሆኑ መጠን የልብህን ተንኮል መርምሮ ያውቃልና አለው። ይህን ተነጋግሮ አይሁዳዊና ክርስቲያናዊ ሁለቱም አብረው ወደ ቅዱስ ሚካኤል ቤተ ክርስቲያን ሄዱና አይሁዳዊ ወደ ውስጥ ሳይገባ በቤተ መቅደሱ ፊት ለፊት ቆመም። ያ ሃይማኖት የጎደለው አእምሮ የሌለው በስም ክርስቲያን ነው የሚለው ሰው ግን ወደ ቤተ ክርስቲያን በድፍረት ገብቶ በታቦተ ሚካኤል ፊት የመሐላ ቃሉን ሰጠም። በዚያን ጊዜ ከቤተ ክርስቲያን ወጥቶ ሊሄድ ሲል ከደጀ ሰላሙ ሲደርስ እጆቹና እግሮቹ እንደ እንጨት ደረቁ፣ እንደ ድንጋይም በድን ሆኑና መንቀሳቀስ አቃታቸው። ከዚያም የመላእክት ሁሉ አለቃ የቸርነቱና የቅርታ መልአክ ሆይ በደሌን ይቅር በለኝ፣ ታላቅ በደል ፈጽሜያለሁና ወደ ቤተ መቅደስም በድፍረት ገብቼ በስምና በአምላክ በእግዚአብሔር ስም እያለሁና እያለ በታላቅ ቃል አሰምቶ ተናገረ። አቤቱ ጌታዬ ሆይ ኃጢአቴ ይቅር ትለኝና በደሌንም ታጠፋልኝ ዘንድ ፈጽሜ ማልድሃለሁ፣ አጥብቄም እለምንሃለሁ። አይሁዳዊ ፈርቶ ከውጭ ሲቆም እኔ በድፍረት ከቤተ ክርስቲያን ውስጥ ገብቼ በሐሰት ምያለሁና አቤቱ እንደ በደሌ አትክፈለኝ፣ ኃጢአቴንም አታስብብኝ። ለአዳም ልጆች የምታማልድ ለፍጥረታትም ሁሉ ይቅርታን የምታሰጥ አንተ ነህና ከዚህ ደዌ ብትፈውሰኝ ግን በሐሰት ከመማልና የመሳሰሉትን ሁሉ ከማድረግ ሁልጊዜም እቆጠባለሁ። እንደ ቀድሞ ሁሉ ከበሽታ ያድኜ ፍጹም ጤነኝነትን ባገኝ ባለ ሕይወት ዘመኔ ሁሉ ለቤተ ክርስቲያን አገልጋይ ሆኜ እኖራለሁ እያለ ወተወተ። ይህንንም በሚልበት ጊዜ መሪር እንባን በማልቀስ ደረቱን እየደቃ በቁርጥ ልቦና የቅዱስ ሚካኤል በመማለድና የይቅርታ ባለቤት የሚሆን እግዚአብሔር አጥብቆ በመለመን ነበር። ከዚያ በኋላ እንቅልፍ አለውና ተኝቶ ሳለ ቅዱስ ሚካኤል በመንፈቀ ሌሊት መጥቶ በራእይ ተገለጸለትና ወዲያውኑ አንተ ጎስቋላ ሰው
በሁሉ ዘንድ የተመሰገነ እግዚአብሔር ስለምን አልፈራሁምን? ስሙንስ በመጥራት በሐሰት ለመማል እንዴት ደፈርህን? በእውኑ እግዚአብሔር ትዕግሥት የባሕሪ ወይም የባሕሪ ምሕረት ባይሆን ኑሮ ፈጥኖ ባጠፋህ የቆምክባትን መሬት እንደ ታታንና ቢሮን በዋጠች ነበር። እግዚአብሔር ስም ጠርቶ በሐሰት የሚምል ሁሉ የሚጠብቀው ይህ አይነቱ ዕድል ነውና በምትምልበት ጊዜ እግዚአብሔር ስም በከንቱ አትጥራ የሚለው የመጽሐፍ ቅዱስ ቃል አልሰማምን? በማለት ገሰጸው። ያም በስቃይ ላይ የሚገኝ በሽተኛ ሰው አቤቱ ጌታዬ በፊትህ በሰማይም በምድር ሁሉ ፊት ታላቅ ስህተትን ሰርቻለሁ፣ ከፍተኛ በደልም ፈጸምሁ። ነገር ግን ከዚህ በሽታ ፈጽመህ አድነኝ። ይቅርታህ ቸርነትህ ለእግዚአብሔር ልማዱ ነውና አንተ እንደ ፈጣሪህ ይቅርታ አድርግልኝ። ሰውን የምትወድ የምሕረት ይቅርታ የምታሰጥ ሩሩ መልአክ አንተ ነህና እያለ ለመነም። በዛን ጊዜ የመላእክት አለቃ ቅዱስ ሚካኤል ይቅርታ አደረገለት፣ በእጁም ዳሰሰው። እነሆ ዛሬ ይቅርታ ተደርጎልሃል፣ ከበሽታህም ተፈውሳል። ዳግመኛ ከዚህ የበለጠ መከራ እንዳያገኝህ እንዳትበደል ብሎ አስጠንቅቆ ወደ ሰማይ አረገ። በሽተኛውም ከእንቅልፉ በነቃ ጊዜ ከበሽታው ተፈውሶ ሰውነቱ በሙሉ ጤንነት ላይ ሆኖ ስላገኘው ከመጠን በላይ ተደሰተ። እግዚአብሔርን በፍጹም ምስጋና አመሰገነው። የመላእክት አለቃ የሚሆን ቅዱስ ሚካኤልም አከበረው፣ ከፍ ከፍም አደረገው። የአይሁዳዊ ሰው ግን የመላእክት አለቃ የሚሆን የቅዱስ ሚካኤል ያደረገውን ታላቅ ታምር በተመለከተ ጊዜ ከዚያ አይሁዳዊ ሰው ወርቁን ወስዶ የመላእክት አለቃ በሚሆን ለቅዱስ ሚካኤል ቤተ ክርስቲያን ብፅዓት ሰጠ። በጌታችን በመድኃኒታችን በኢየሱስ ክርስቶስ አምኖ ከተጠመቀ በኋላ የመንፈስ ቅዱስ ልጅነት ተቀብሎ ለሥጋው የሚበጀውን በረከት ለነፍሱ የሚጠቅመው መድኃኒት አገኘና በሃይማኖቱ የጸና በምግባሩ የታነጸ ታማኝ ክርስቲያን ሆነ። ከዚያ በኋላ ሁለቱም ማለትም ክርስቲያናዊና አይሁዳዊ የቅዱስ ሚካኤል ቤተ ክርስቲያን አገልጋይ በመሆን ያደረገውን ታምራትና ችሎታውን ለሰው ሁሉ እየተናገሩ ኖሩ። ልመናውና አማላጅነቱ ከወዳጁ ከገብረ ማርያም ጋር ይሁን። ይልቁንም በዓሉን ለማክበር የተሰበሰብን የክርስቲያን ልጆች የምንሆን እኛንም በክንፈ ረድኤቱ ይላክልን። የበደል ዋይ እንዳያቃጥለ የኃጢአትም ውርጭ እንዳያጠፋን የጸሎቱ ኃይል ይሰውረን። የጠላት የዲያብሎስ ጦር እንዳይወጋን ጋሻ መከታ ሆኖ ይጠብቀን እስከ ዘላለሙ ድረስ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ሚያዝያ በባተ በ12 ቀን የመላእክት አለቃ የሚሆን የቅዱስ ሚካኤል በዓሉ እንደሆነ እንናገራለን። ለእግዚአብሔር ክብር ምስጋና ይግባውና በዚህች ዕለት ክቡር የሚሆን ቅዱስ ሚካኤል ሴዴቅያስ የተባለ ንጉሡ ጠባብና ረግረግ በሆነ የግዞት ቤት አስሮ ወደ ነበረበት ወደ ኤርምያስ ልኮት የንጉሡም ባለሟልና የጭፍራው አለቃ በሚሆን በኢትዮጵያዊ አቤሜሌክ አማካይነት ኤርምያስን ከእስር ቤት ያወጣበት ቀን ነው። በዛን ጊዜ ኤርምያስ አቤሜሌክን ባረከው። የኢየሩሳሌም ጥፋቱን እንዳያይና መራራ የሆነውን የመማረክ ጽዋን እንዳይቀምስ ይም ስለነበረ እንዲሁ ሆነለት። በዚያ ምክንያት የእስራኤል ልጆች ከምርኮ ተመልሰው እስከ መጡ ድረስ 66 ዓመት ተኛ። ከምርኮ በፊት ቆርጦ አስቀምጧቸው የነበሩ የወይንና የበለስ ደማቸው ሳይደርቅ ቅጠላቸውም ሳይጠወልግ ስላገኛቸው አምጥቶ ለኤርምያስ አስረከበው። ስለዚህም የቤተ ክርስቲያን መምህራን ወር በገባ በየ12ቱ ቀን በየወሩ ንዑድ ክቡር የሚሆን የቅዱስ ሚካኤል በዓል እናከብር ዘንድ አዘዙን። የቅዱስ ሚካኤል አማላጅነቱና ጸሎቱ በረከቱ ከሁላችን አይለየን እስከ ዘላለሙ ድረስ አሜን። ሚካኤል ሆይ የእግዚአብሔር ቃል ኪዳኑ ባለሟልና የምክሩ አበጋዝ ላደረገህ ለአንተ ሰላም እላለሁ። ሚካኤል ሆይ በየብስና በባህር ላሉ ረዳታችሁ አንተ ነህ። ረዳትነትም የሚያስተባብል በሰማይም ቢሆን በምድርም ከቶ አይገኝምና ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ሚያዝያ 12 ቀን በዚች ቀን የኢየሩሳሌም ኤጲስቆጶስ አባ እለእስክንድሮስ አለፈ። ይህም ቅዱስ አስቀድሞ በቆጵሮቅያ ሀገር ኤጲስቆጶስነት ተሹሞ ነበር። እርሱም የከበሩ ቦታዎችን ተሳልሞ በረከትን ተቀብሎ ወደ ሀገሩ ሊመለስ አስቦ ኢየሩሳሌም መጣ። በኢየሩሳሌም ስሙ በርኪሶስ የሚባል 110 ዓመት የሆነው ጻድቅ ሰው ነበረ። ሹመቱ ሊተው ይወድ ነበረ፣ ወገኖቹ ግን አልለቀቁትም። ቅዱስ እለእስክንድሮስም ሥራውን ፈጽሞ ወደ ሀገሩ ቆጵሮቅያ ሊመለስ በፈለገ ጊዜ እግዚአብሔር እንደሚል ቃል ነው ከሰማይ ያሰማ።
ወደ ገሌ በር ውጡ፣ አስቀድሞ የሚገባው ይዛችሁ በላያችሁ የኤጲስቆጶስነት ሹሙን። ያን ጊዜ ሲወጡ አባ እለእስክንድሮስ አገኙትና ያዙት። እሱም እኔ የቆጵሮቅያ ኤጲስቆጶስ ነኝ፣ የክብር ባለቤት ክርስቶስ በእርሱ ላይ የሚሾመኝ መንጋዎችን ልተው አይቻለኝም አላቸው። እነርሱም ከሰማይ ስለሰሙት ስለዚያ ቃል ስለ እርሱ እንዳመለከታቸው ነገሩት። ይህም ነገር ከእግዚአብሔር እንደሆነ በተረዳ ጊዜ ለባሉ የተሰበሰቡት አባቶች ይመክሩትና ቃላቸው ተቀበል። ወደ ሀገሩ ቆጵሮቅያም እንዲህ ብሎ መልእክትን ጽፎ ላከ። ይቅርታ አድርጉልኝ፣ በእኔ ላይ አትዘኑ። በእናንተ ላይ ኤጲስቆጶስነት በእኔ ፋንታ ሹሙ፣ እናንተም የተፈታችሁ ናችሁ። ያቺ መልእክትም ከእርሱ ጋር አብረው ከመጡ ከቆጵሮቅያ ሰዎች ጋር ላከ። ከዚያ በኋላ እየተራዳው 5 ዓመት ያህል ከአባ በርኪሶስ ጋር ኖረ። ከዚያ በኋላ ሽምግልናው አባ በርኪሶስ አረፈ። አባ እለእስክንድሮስም መንጋውን ተረክቦ እንደ ሐዋርያት በመልካም አጠባበቅ ጠበቃቸው። ከሃዲ መክሲሚያኖስን በነገሰ ጊዜ ይህ አባት ይዞ በየአይነቱ በሆነው ስቃይ አሰቃየው። ከዚያም በላዩ የሚደረግበትን እስከሚያደርግ ድረስ አሰረው። ጌታችንም ይህን ከሃዲ ፈጥኖ አጠፋው። ወገኖችንም አባ እለእስክንድሮስ ከእስር ቤት አወጡት። ገርድኖያኖስ በነገሰ ጊዜ ጸጥታና ሰላም ሆነ። ከክርስቲያን ወገኖቹ ላይም ጥቂት ወራት መከራው ጸጥ አለ። ገርዲያኖስም በሞተ ጊዜ በእርሱ ፋንታ አማኒ የሆነ ፊልጶስ ነገሰ። እርሱም በክብር ባለቤት በጌታ ስለሚያምን በክርስቶስ ባለቤት በጌታ ኢየሱስ ክርስቶስም የታሰሩትን መምናት ፈታቸው፣ እጅግም አከበራቸው። ይህ አባትን በጸጥታ ኖረ። ከዚያ በኋላ ከሃዲው ዳኪዎስም ተነሳ፣ ፊልጶስም ገሎ መንግሥቱን ወሰደ። ክርስቲያኖችም እጅግ አሰቃያቸው። ይህንም አባት ያዘው። ብዙዎችም የቤተ ክርስቲያን ሊቃውንት ጽኑ ስቃይን አሰቃያቸው። ይልቁም አባት አበዝቶ አሰቃየው። ጽኑ ግርፋትን ገርፎ ስለት ባላቸው በትሮች የጎኑን አጥንቶች ሰበረ። ወዱ ዕቃውም እስኪታይ ድረስ መታው። ከዚያ በኋላ ከእስር ቤት አስወጥቶ ጎትተው በዚያ እንዲጥሉ ታዘዘ። እንዲህም አደረጉት። እግዚአብሔር ስለመረጣቸው ያዘጋጀውን መንግሥተ ሰማያት እስከወረሰ ነፍሱን በእግዚአብሔር ይሰጠ እስከ ሰጠም ድረስ በክብር ባለቤት በጌታ ኢየሱስ ክርስቶስ እየታመነ በዚያ ወድቆ ኖረ። በጸሎቱ የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የመላእክት አለቃ ቅዱስ ሚካኤል እግዚአብሔር ወደ ነቢዩ ኤርምያስ ላከው። ጠባብና ረግረግ ከሆነ እስር ቤት ሴዴቅያስ ንጉሥ ባሰረው ጊዜ የንጉሡ ባለሟልና የጭፍራው አለቃ የሆነው አቤሜሌክ አወጣው። እዚያን ጊዜ ኢየሩሳሌም ጥፋ እንዳያይ መራራ ምልኮ እንዳይቀምስም ኤርምያስ ነቢይ መረቀው። እንዲህም ሆነል 66 ዓመት ተኝቶ ኖረ። ከእርሱ ጋርም ወይንና በለስ ነበረ፣ አልተለወጠም። የእስራኤል ልጆችም ከምርኮ እስኪመለሱ በለሱም ከደብዳቤ ጋር ወደ ኤርምያስ በባቢሎን አገር ላከው። ስለዚህም የዚህ የከበረ መልአክ ሚካኤል በየወሩ በየ12 ቀን መታሰቢያውን እናደርግና የቤተ ክርስቲያን መምህራን አዘዙን። አማላጅነቱ ከሁላችን የክርስቲያኑ ወገኖች ጋር ለዘላለም ይኑር አሜን። በዚች ቀን የከበረ ጠርሙ ኤጲስቆጶስ የከበረ እንጦንስና አውሳኒዮስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለም አሜን። በዚች ቀን መጥምቅ ዮሐንስ የተገለጠላቸው ጋዮስና ኤድሮስ አረፉ። በረከታቸው ከእኛ ጋር ትኑር ለዘላለም አሜን። ሚያዝያ 12 ቀን የሚከበሩ ዓመታዊ ቅዱሳን በዓላት አቡነ ሳሙኤል ኢትዮጵያዊ፣ ቅዱስ ኤርምያስ ነቢይ፣ ቅዱስ አቤሜሌክ ኢትዮጵያዊ፣ ቅዱስ ባሮክ፣ ቅዱስ እለእስክንድሮስ ዘኢየሩሳሌም። እንዲሁም ወርኃዊ በዓላት ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ፣ ቅዱስ ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ፣ ቅዱስ ድሜጥሮስ ናቸው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ ባ እንደተቀበልህ ለሁል ጊዜ የሚያገለግሉን ኃይላፍ መላእክት እያሳሰቡ በችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤው ቦታ ባርኮ የመጽሐፍ ወረቀት አዘጋጅተው ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡም በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛውን የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።